ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዤ ቀርቤያለሁ። ኔቶ በሩሲያ ላይ በድብቅ የደገሰውና ዓለምን ይቀይራል የተባለው ግዙፉ የዲጂታል ጦርነት ዝግጅት ይፋ ወጣ። ዩክሬን ወደ አዲስ የቴክኖሎጂ ኃይል የሚቀይረው የሚስጥራዊ ፕሮጀክት ምንድነው? በጋዛው ጉዳይ ያልተጠበቀ ሰበር ዜና ወጣ። እስራኤል ለአንድ አስክሬን 15 ፍልስጤማውያንን ለመስጠት ተስማማች። ከሁሉም በላይ ግን ኢንዶኔዥያ ወደ ጋዛ ልታሰማራ ያሰባቸው የ20 ሺህ ወታደሮች ጉዳይ ዓለምን አስደንግጧል። በዋይት ሃውስ የተፈጠረው ድራማ ተጋለጠ። በካሜራ ፊት ሲሳሳቁ የነበሩ ዶናልድ ትራምፕና የሳውዲው አልጋ ወራሽ መሐመድ ቢን ሰልማን በሩን ዘግተው ሲነጋገሩ የተፈጠረው ግጭት የአሜሪካንን ሚዲያዎችን አጨናንቋል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ኔቶ በዩክሬንና ሩሲያ ጦርነት ውስጥ የሚገኙ ወሳኝ ጦር ሜዳ መረጃዎችን በአስተማማኝ ሁኔታ ለማከማቸት ለመተንተንና መልሶ ጥቅም ላይ ለማዋል የሚያስችል እጅግ ግዙፍና ሚስጥራዊ የሆነ የክላውድ መሰረተ ልማት በመገንባት ላይ እንደሚገኝ በይፋ ተሰምቷል። በዲፌንስ ዋን ሪፖርት መሰረት የአዲስና ዘመናዊ ሲስተም ሙሉ በሙሉ ተጠናቆ ወደ ስራ ይገባል ተብሎ የሚጠበቀው በመጪው ጥር 26 እንደ አውሮፓውያን አቆጣጠር ሲሆን ይህ ጊዜ ገደብ የተቀመጠውም አስፈላጊ የመረጃ ልውውጥ ህጎችና የደህንነት ስምምነቶች ከተጠናቀቁ በኋላ ነው። ሩሲያ በዩክሬን ላይ የከፈተችውን ጦርነት ተከትሎ ከድሮኖች፣ ከዘመናዊ የጦር ጀቶች፣ ከሳተላይቶችና ከተለያዩ ወታደራዊ ሴንሰሮች የሚሰበሰበው መረጃ መጠን በታሪክ ታይቶ የማይታወቅ ደረጃ ላይ ደርሷል። ኪየቭ እነዚህን ወሳኝ መረጃዎች ለምዕራባውያን አጋሮቿ ለማጋራት ከፍተኛ ፍላጎት ቢኖራትም ኔቶ ግን እስካሁን ድረስ ይህንን ግዙፍ የመረጃ ጎርፍ በብቃት በፍጥነትና በሚስጥር ለማስተዳደር የሚያስችል አንድ ወጥ የሆነ ዘመናዊ አሰራር አልነበረውም። በመሆኑም ይህ አዲስ ፕሮጀክት ዩክሬን የምትሰበስበውን መረጃ በፖላንድ ወደሚገኝ የጋራ ማሰልጠኛ ማዕከል እንድትልክና እዚያ በአዲሱ የኔቶ የክላውድ ቴክኖሎጂ አማካይነት መረጃው ተጣርቶ ወታደራዊ ስልቶች ዝግጁ እንዲሆን የሚያስችል ትልቅ የለውጥ እርምጃ ነው ተብሏል። የኔቶ ኦፕሬሽን ረዳት ዋና ጸሐፊ ቶም ፎጎስ ለጉዳዩ ትኩረት ሰጥተው እንደገለጹ ይህንን ግዙፍ የቴክኖሎጂ ወደ ስራ ለማስገባት አሁን ያለው ዋነኛው እንቅፋት የቴክኒክ ወይም የመሳሪያ እጥረት ሳይሆን የአሰራርና የፖሊሲ ጉዳይ ነው ብለዋል። እንደሳቸው ገለጻ ኔቶና አጋሮቹ ስራውን ለመስራት የሚያስፈልገውን ዘመናዊ መሳሪያና ብቃት አላቸው። ነገር ግን ይህን ምስጢራዊ መረጃ በሁሉም አባል ሀገራት ዘንድ ተቀባይነት ባለውና ደህንነቱ የተጠበቀ ነው ተብሎ በሚታመን መንገድ ለማረጋገጥ የሚያስችል ግልጽ ፖሊሲ እየረቀቀ ነው ብለዋል። ጎፈርስ አክለውም የኔቶ ነባር የደህንነት አሰራሮች በኔትወርክ ተኮር ደህንነት ላይ የተመሰረቱ ሲሆኑ አዲሱ ፕሮጀክት ግን ሙሉ በሙሉ ወደ ክላውድ ተኮር ደህንነት የሚሸጋገር ነው ብለዋል። ይህንን ሽግግር ስኬታማ ለማድረግ ኔቶ እንደ አሜሪካ ከመሳሰሉ ግዙፍ ሀገራትና ለብሔራዊ ደህንነት የሚሰሩ ትላልቅ የቴክኖሎጂ ኩባንያዎችን ተሞክሮን በመውሰድ ላይ ይገኛል። ይህ ሽግግር አባል ሀገራት በሲስተሙ ላይ ሙሉ እምነት እንዲኖራቸው ለማድረግ ወሳኝ ሲሆን የፔንታጎንና የአጋር ሀገራትን የመረጃ ልውውጥ ደህንነት ለማሻሻል ከሚደረጉ ጥረቶች ጋርም በተጓዳኝ የሚሄድ ስትራቴጂካዊ እርምጃ ነው ተብሏል። ይህንን የቴክኖሎጂ አውታር በተመለከተ የተያዘው ስልት ቀደም ሲል የነበሩትን አሮጌ የኔትወርክ ሲስተሞች ከማራዘም ወይም ከመጠገን ይልቅ አዲሱን የክላውድ ሲስተም ከባዶ መገንባትን የሚመርጥ ነው። ቶም ጎፈርስ እንዳብራሩት ይህ ውሳኔ የተላለፈበት ዋና ምክንያት አሁን ያለው የተተነተኑ ሲስተሞች እርስ በርስ ለመናበብ የሚችሉበትን እና በአንድ አቅራቢያ ኩባንያ ስር የመውደቅን አደጋ ለማስቀረት ነው ብለዋል። በምትኩ አዲስ ዲዛይን በገበያ ላይ የሚገኙና ክፍት የአርኪቴክቸር ቴክኖሎጂዎችን የሚጠቀም ሆኖ የተሰራ ሲሆን ከተለያዩ አምራቾች የሚመጡ ዘመናዊ መሳሪያዎች ያለምንም ችግር ወደ ሲስተሙ ገብተው እንዲሰሩ ያስችላል ተብሏል። ይሁን እንጂ ምንም እንኳ ቴክኖሎጂው ከግል ኩባንያዎች የሚገዛ ቢሆንም የመጨረሻው የባለቤትነትና የቁጥጥር ስልጣንን በመንግስትና በኔቶ እጅ ብቻ የሚቆይ ነው ብለዋል። ኔቶ እንደ ዋነኛ በረኛ በመሆን መረጃው እንዴት እንደሚንቀሳቀስ ይቆጣጠራል። የጦር ሜዳ መረጃዎችን ከድሮኖች፣ ከመርከቦች፣ ከጀቶችና ከሌሎች መድረኮች በከፍተኛ ፍጥነት እየጨመረ መምጣቱ ወታደራዊ መሪዎች መረጃውን ተንትነው ለሕክምና ድጋፍም ሆነ ለውጊያ ስልት በአስቸኳይ እንዲጠቀሙበት ግዴታ ፈጥሯል።
ይህ በእንዲህ እንዳለ በዛሬው ዕለት ከጋዛና እስራኤል አካባቢ የደረሰን ሰበር መረጃ እንደሚያመለክተው በሁለቱ ወገኖች መካከል እየተደረገ ያለው የተኩስ አቁም ስምምነት የመጀመሪያ ምዕራፍ ወደ ማብቂያው እየተቃረበ ባለበት በዚህ ወሳኝ ሰዓት እስራኤል በቁጥጥሯ ስር የነበሩ 15 ተጨማሪ የፍልስጤማውያን አስክሬኖች ለጋዛ የጤና ባለስልጣናት ማስረከቧን በይፋ ተረጋግጧል። በጋዛ የሚገኙ የሆስፒታል ኃላፊዎች ረቡዕ ዕለት እንደገለጹት የአስክሬን ልውውጥ ሂደት አካል ሆኖ የተፈጸመ ሲሆን ክስተቱም የተከናወነው የፍልስጤም ታጣቂዎች በኦክቶበር 7 23 በፈጸሙት ጥቃት ወቅት ተገድሏል የተባለውን የእስራኤላዊውን ታጋች የድሮር አሮን አስክሬን ለቤተሰቦቹ እንዲመለስ ከሰጡ ከአንድ ቀን በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ዝርዝር መረጃ መሰረት በተደረሰው ስምምነት እስራኤል ለእያንዳንዱ አንድ ወደ ሀገሩ ለሚመለስ የእስራኤል ታጋቾች አስክሬን በምትኩ 15 ፍልስጤማውያንን አስክሬን ለመመለስ የተስማማ ሲሆን የጋዛ የጤና ሚኒስቴር ባወጣው መረጃ መሰረት ይህንን የዛሬው ልውውጥ ጨምሮም ባለፈው ወር ከተጀመረው የልውውጥ ሂደት አንስቶ እስካሁን ድረስ እስራኤል በአጠቃላይ 345 የፍልስጤም አስክሬኖችን ወደ ጋዛ መልሳ ልካለች። በአሁኑ ሰዓት በጋዛ ምድር የቀሩት ታጋቾች ጉዳይ ሲታይ አንድ እስራኤላዊ፣ አንድ የታይላንድ ዜግነት ያለው ታጋች ብቻ የቀሩ ሲሆን ሐማስ በበኩሉ ረቡዕ ዕለት ባወጣው መግለጫ የገቡትን ቃል በማክበር እነዚህን ሁለቱን ታጋቾች ለመመለስና የስምምነቱን የመጀመሪያ ምዕራፍ በሰላም ለማጠናቀቅ ሙሉ ቁርጠኝነት እንዳለው አስታውቋል። ነገር ግን የጉዳዩ ዋነኛ ትኩረት አሁን ወደ ተከፈተው አዲሱ የዲፕሎማሲ ምዕራፍ አምርቷል። ይሄውም ቱርክ፣ የኳታርና የግብጽ ከፍተኛ ባለስልጣናት በግብጽ ካይሮ ከተማ በመሰባሰብ በቀጣውና ሁለተኛው ምዕራፍ ተብሎ በሚጠራው የጦርነት ማቆም ስምምነት ዙሪያ ጥልቅ ውይይት እያደረጉ ይገኛሉ። ምንም እንኳ ስምምነቱ በሁለቱ ወገኖች በኩል አልፎ የስምምነት መጣስ ክሶች ቢሰሙም ከኦክቶበር ጀምሮ ስምምነቱ ጸንቶ የቆየ ሲሆን አሁን የተደፈነ ያለው ቀጣው ምዕራፍ ግን የጋዛን የወደፊት እጣ ፈንታ የሚቀይር ወሳኝ ነጥቦችን የያዘ ነው። በዚህ በሁለተኛው ምዕራፍ ውይይት ላይ ከተነሱና ዓለምን ካስገረሙ ዋና ዋና ነጥቦች አንዱ በጋዛ ሰርጥ ዓለም አቀፍ የማረጋጋት ኃይል የማሰማራት እቅድ ነው። ይህ የታጠቀ ዓለም አቀፍ ኃይል ዋነኛ ዓላማው በጋዛ ያለውን የጸጥታ ሁኔታ መቆጣጠር ብቻ ሳይሆን እስራኤል እንደ ቁልፍ ቅድመ ሁኔታ ያስቀመጠችውን የሐማስን ትጥቅ ማስፈታት ከባድ ኃላፊነት የሚረከብ ይሆናል። በዚህ ሰዓት ውስጥ እጅግ ምስጢራዊና አስገራሚ ዜና የኢንዶኔዥያ መንግስት በዚህ ዓለም አቀፍ ኃይል ውስጥ ተሳትፎ ለማድረግ ያቀረበው ሀሳብ ነው። የኢንዶኔዥያ ባለስልጣናት እንደገለጹት ከሆነ ሀገሪቱ ለዚህ የማረጋጋት ተልዕኮ ወደ 20 ሺህ የሚጠጉ የሰላም አስከባሪ ወታደሮችን ለማሰማራት እቅድ እንዳላት በይፋ አድርገዋል። ይህ በቀጠናው ያለውን የኃይል ሚዛንና የፖለቲካ ሁኔታ በእጅጉ ሊለዋውጥ እንደሚችል እየተገመተ ነው። ይሁን እንጂ ሁሉ የዲፕሎማሲና የወታደራዊ እቅድ በወረቀት ላይ ቢቀመጥም በመሬት ላይ ያለው እውነታ ግን እጅግ የተወሳሰበና አሳሳቢ ሆኖ ቀጥሏል። የጋዛ መልሶ ግንባታን በበላይነት የሚመራና የጋዛ አስተዳደርን የሚረከብ ዓለም አቀፍ አካል ለማቋቋም የታቀደ ቢሆንም ስለ ትግበራው የጊዜ ሰሌዳና የአፈጻጸም ዝርዝር ላይ እስካሁን ግልጽ ያልሆኑና ጥያቄ የሚፈጥሩ በርካታ ጉዳዮች አሉ። በተለይም አብዛኛው የፍልስጤም ሕዝብ ከቀዬው ተፈናቅሎ በከባድ ችግር ውስጥ የሚገኝ ሙሉ በሙሉ በሰብአዊ እርዳታ ላይ የተንጠለጠለና መጠለያ ያጣ ሕዝብ ሆኖ ሳለ የጋዛ መልሶ ግንባታ ስራ ገና በቅጡ አለመጀመሩ ሁኔታውን ያባብሰዋል። በተጨማሪም ሐማስ አሁን በድጋሚ የጋዛን ግማሽ ያክል ግዛት በቁጥጥር ስር አድርገው የሚገኝ በመሆኑ የታቀደው ዓለም አቀፍ ኃይል እንዴት ትጥቅ ሊያስፈታ ይችላል የሚለው ጉዳይ ለሁሉም እንቆቅልሽ ሆኖ ቀጥሏል። በመጨረሻም በዛሬው ዕለት እጅግ አነጋጋሪ ያልተጠበቀና በዓለም ታሪክ መድረክ ትልቅ ትኩረትን የሳበ አንድ ሹክሹክታ ይዘንላችሁ ቀርበናል። ጉዳዩ የሚመለከታቸው የዓለማችን ሁለት ኃያላን ተጽዕኖ ፈጣሪ መሪዎችን ነው። እነሱም የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማንን ነው። ባለፈው ሳምንት በዋይት ሀውስ የተደረገው የሁለቱ መሪዎች ግንኙነት በውጭ ሲታይ እጅግ ያማረ በፈገግታ የተሞላና የድሮ ወዳጅነታቸውን ያደሱበት የሚመስል ነበር። ካሜራዎች ሲበሩ፣ ጋዜጠኞች ሲሰባሰቡ፣ ትራምፕና ቢን ሰልማን እርስ በርስ ሲደናነቁና ለዓለም ሕዝብ የጠበቀ ወዳጅነትን ሲያሳዩ አስተውለናል። ነገር ግን እውነታና ወሬ ይለያያሉ እንደሚባለው በዝግ የተደረገው ውይይት ፈጽሞ ሌላ መልክ እንደነበረው ታዋቂው የአሜሪካ ሚዲያ አክሲስ አረጋግጧል። እንደ አክሲስ ዘገባ ከሆነ
በካሜራው ፊት የነበረው ሳቅና ጨዋታ የዋይት ሀውስ በሮች ተዘግተው ውይይቱ ወደ ፖለቲካዊ ገጽታዎች ሲገባ ወደ ያልተጠበቀ ውጥረት ተቀይሯል። ምንጮች እንደጠቆሙ ስብሰባው እጅግ ወሳኝና ከፍተኛ ጥንቃቄ የሚጠይቅ የነበረ ሲሆን በመካከል የተፈጠረው አለመግባባት ግን ነገሮችን አክሯል። ለመሆኑ ዋናው የጸብ መንስኤ ምን ነበር? በዋነኝነት ውጥረቱ የነገሰው በሳውዲ አረቢያና በእስራኤል መካከል ያለውን ግንኙነት መደበኛ ማድረግ ወይም ኖርማላይዜሽን በሚባለው አጀንዳ ዙሪያ ነው። ትራምፕ ይህንን ታሪካዊ ስምምነት ለማምጣት ከፍተኛ ፍላጎታቸው የነበራቸው ቢሆንም የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ግን በዚህ ጉዳይ ላይ ከትራምፕ ጋር የከረረ ልዩነት እንዳላቸው በውይይቱ ወቅት ግልጽ ሆኗል። በዝግ በተደረገው በዚህ ስብሰባ ሁለቱ መሪዎች በጉዳዩ ላይ መግባባት ተስኗቸዋል። ውይይቱ በከባድ አለመግባባትና በጥብቅ ክርክር እንደታጀበ መረጃዎች አመላክተዋል። ጉዳይ ለምን አደገኛ ሆነ? እንደሚታወቀው የሳውዲና የእስራኤል ግንኙነት መካከል ለትራምፕ የውጭ ፖሊሲ ትልቅ ድል ተደርጎ የሚወሰድ ሲሆን አልጋ ወራሹ ግን የራሳቸው ቅድመ ሁኔታና ፍላጎቶች እንዳሏቸው በማሳየታቸው በወዳጆቻቸው መካከል ያልታሰበ ክፍተት ተፈጥሯል። በውጭው ዓለም የተላለፈው መልእክት ግን ሁሉ ነገር ሰላም ነው የሚል ቢሆንም የውስጥ ታዋቂዎች ግን በዋይት ሀውስ የተፈጠረው ድባብ ቀዝቃዛና አስቸጋሪ እንደነበር እየመሰከሩ ነው። ይህ አክሲስ ዘገባ እንደሚያሳየው በዓለም ፖለቲካ ውስጥ የምናየው የካሜራ ፊት ጨዋታና ትክክለኛው የዲፕሎማሲ እውነታ ምን ያህል እንደሚለያይ ግልጽ ማሳያ ሆኗል።